ያመሰግናል ያ ነገር መልካም ይሆንለታል። ኢንሸከርቱም ለአዚደነኩም ካመሰገናችሁ ጨምርላችኋለሁ ብሏል አላህ ሱብሓነሁ ወተዓላ። መልካም ነገር ሲያገኝ አመስጋኝ ነው፣ ሸኩር ነው፣ አላህ ይጨምርለታል። ሹክሩን በምን ይገልጸዋል? ያን ኒዕማ አላህ በሚወደው መንገድ ላይ በማዋል በምላሱም ደግሞ በማመስገን በሁለቱም ይገልጻል። ስለዚህ አላህ ሱብሓነሁ ወተዓላ መልካም ያደርግለታል። ወኢን አሳበቱ በራኡ ሰበር ፈካነ ኸይረን ለህ መልካም ያልሆነ ከባድ ችግር በሚያጋጥመው ጊዜ ደግሞ ትዕግስት ያደርጋል። ፈካነ ኸይረን ለህ መልካም ይሆንለታል። ኢነማ ዩወፋ ሳቢሩነ አጅረሁም ቢገይሪ ሒሳብ አጅራቸውን ታጋሾች ያለምንም ተመን አላህ ሱብሓነሁ ወተዓላ የሚመነዳቸው። ስለዚህ በችግርም ጊዜ በደስታም ጊዜ በሁለቱም እንዴት መኖር እንዳለበት የሚያውቅ ሙእሚን ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በጣም ይገርመኛል የሙእሚን ነገር ያሉት። ሰዎች በሁለት ጫፍ ላይ በሚሆኑበት ጊዜ ሚዛን ይስታሉ፣ ወይ በጣም ሲያገኙ ወይ በጣም ሲያጡ። በሁለቱም ጊዜ ግን ሚዛናዊ የሆነ ህይወት መኖር የሚችለው ሙእሚን የሆነ ሰው ነው። ምናልባት ከችግር ጋር ተያይዞ ዛሬ ጋዛ ውስጥ የሚኖሩ ፍልስጤም ውስጥ በፋም ሸርቅም ፍልስጤም ምድር ውስጥ ያሉ ወንድሞቻችን ጽናታቸውን ስናይ በአላህ ላይ ያላቸውን እርግጠኝነት ስናይ ኢማን የሚባለው ነገር ተአምር እንደሚሰራ እናያለን። አንድ ሰው 21 ቤተሰቡን በአንድ ጀንበር አጥቶ ሰብሩን እናየዋለን። ሸሂድ የሆነ አባታቸውን ሲቀበሉ